ዋይ ዋይ ተለያየን። አቤት አሁን ነው ማልቀስ። ሶፍት ስጡኝ። ያብረሽ አጨካከን ወንድም አለም በሄርሜላ ጨከንክ። በቃ ቀለበቱን አወለቀው። ወይኔ ወሽ በጤና የተበጠሰው ሄርሜላ። ይሄ እንደሚመጣ ድሮ መገመት ነበረብሽ። በግድ ሙጭ ጨርቀሽ ያረግሽው። ዛሬ ቀለበቱን አወለቀላት። ሩታ ምርጥ በቀል ነው የተበቀለችው። ሄርሜላ ደግሞ የተለመደ እንባዋን እንደ ጎርፍ። እናንተ የሆነ ቦታ አያችሁት? ኤፋ ሄርሜላ ዞር ብላ ስታለቅስ አይኑ ሄርሜላ ዳሌ ላይ የምሬ ነው። ኤፍሬም ይወዳታል መሰል። ኦ ማይ ጋድ ሰው አገኘሽ አጽናናት ኤፍሬም። መቼም ልጅቷ እኔ እንዴት ቢንቅሽ ነው አንቺ ወንድሙን ሚስት እንደዚህ የሚያስበው። እና ብቻ ዳሌዋን ሲያይ ነበር። የምሬ ነው የምላችሁ። እዩት አብርሽ ቀለበቱን እንዳወለቀላት ዞር ብላ ስታለቅስ ኤፍሬም አይኑ ሄርሜላ ዳሌ ላይ ነበረ። አቤት አረ ውርደት እግዚአብሔር ሆይ እንደዚህ አይነት ውርደት አንተ ጠብቀኝ አይ ሄርሜላ እኔ እኮ ባለፈው እንደዚህ ስትመጻደቂ እኔ ፈርቼ ነበር። ሩታ ከአንድ ወር በኋላ የግል ያድርገው ብላ ስትነግርሽ አረ እባክሽ እንቁልልጭ ቀለበት እኮ አስሮልኛል ምናምን እያለች ተመጻድቃ ልትሞት ነበር። እንግዲህ ያ የተመጻደቀችበት ቀለበትም ወለቀ ማለት ነው። እውነት ለመናገር እንደ ሴት አስቤው ማለት ነው። እኔ ብሆን ብዬ አሰብኩ። በሄርሜላ ቦታ እኔ ብሆን ብዬ አሰብኩኝ። አሁን ሄርሜላ አሳዘነችኝ ትላላችሁ ብዙዎቻችሁ። እኔ አላሳዘነችኝም። ምክንያቱም አንደኛ የሰው ባል ነው። ሁለተኛ ነገር ሚስቱን አስረግዞ ጥሎ የመጣ ሰው አሁን እንዴት ነው ከኔ ጋር አብሮኝ ይቀጥላል ብላችሁ የምታስቡት? ሶስተኛ ነገር ደግሞ በግድ ጠይቀው የፍቅር ጥያቄ አቅርባለት በግድ ተቀበለኝ ብላ ከዛ ከነ ሜሪና ከዳኒ ጋር እልህ ይዞት ነው ለሄርሜላ ቀለበት ያሰረላት። አብርሽ ፈልጎ እንዳልሆነ ታውቃላችሁ። እልህ ይዞት በልህ ተገፋፍቶ ቀለበት አሰረላት። ስለዚህ አብርሽ በግድ ነው ቀለበት ያሰረልሽ። በግድ ወደ አንቺ ጎትተሽ ነው ያቀረብሽው። ሶ እንደዚህ ማድረግሽ ነው ትልቁ ስህተት። ያሁኑ የልብሽ ስብራት ያኔ አብርሽን በግድ ካንቺ ጋር ማረግሽ ነው። ከሚስትህ እበልጣለሁ፣ እኔ በጣም አፍቃሪ ነኝ፣ በጣም አፈቅርሃለሁ፣ በጣም ወዳለሁ ብለሽ እኔ በጣም እንከባከባለሁ ብለሽ በገንዘብም በምንም አታለሽ ካንቺ ጋር እንዲሆን አረግሽው። ገባሽ? ይሄ ነው ስህተትሽ። አሁን የምታለቅሽው በዛ ስህተትሽ ነውና እኔ አሁን ስታለቅስ ምናምን አሳዘነችኝ ቀለበቱን ሲያወልቅባት። ግን ደግሞ ስህተት አለባት ሄርሜላ ታውቃላችሁ። በጣም ትልቅ ስህተት ነው ያለባት። ያኔ ከልጁነት በግድ ነጥለሽ በግድ ካንቺ ጋር ስታረጊው የሆነ ቀን እንደሚሄድ ማወቅ አለብሽ። በግድ የሆነ ነገር ወንዶችን በግድ ለመሳመት ሞክሩ ሰዎች። በጣም ተከናወነ። አይ አሁን እንዴት እንዘን? አሁን ለሄርሜላ ጋይስ አሁን እንዴት እንዘን? እኔ ብዙ ጊዜ ግን መክሬሽ ነበር እኮ ሄርሜላ፣ ሰምተሽኝ በሆነ አይ አሁን ምን እናርግ? ሶፍት ይዘን እናልቅስ ወይስ? እና ሩታ ምርጥ በቀል። አቤት በቀል! ተበቀለችሽ የሚለው አይገልጸው። በቀል እንዲህ ሄርሜላ ቀላል ነው። ሩታን የበደልሻት እናቱ ባህሏን ይዘሽ ሆቴል እኮ ነው ስትፋልይ የነበረ እሷ እርጉዙና። ከዚህ በሌት ሩታን እኮ ክፉ ያረገቻት በነገራችን ላይ ሄርሜላ ናት። በጣም ነው ክፉ ያረገቻት ሩታን። የምሬ ነው። የሰራችባት በደል ስላለ ነው የኔ ቆንጆ ሩታ እንጂ እንደዚህ ክፉ አልነበረችም። ሩታ በጣም ጥሩ ልጅ፣ አፍቃሪ፣ ጥሩ ልብ ያላት ሴት ነበረች። እናንተ የሆነ ነገር ግን አየው ጋይስ። አረ ጉድ! አብርሽ ቀለበቱን አውልቆላት ኤፋማ የሆነ ነገር ማስቧል። አብርሽን የሆነ ነገር አርጎ ሳይሆን ኤፍሬም እንደውም ሩታን እንትራን ማን ነው እቺን ሄርሚን የሚፈልጋት ይመስለኛል። አብርሽ ቀለበቱን አውልቆላት ሄርሜላ ወደ ኋላ ዙራ ስታለቅስ ማለት ነው። ኤፍሬም አይኑ ሄርሜላ ዳሌ ላይ ነው። በፈጣሪስ የምር ዝም ብላችሁ እዩልኝ። ቀለበቱን አውልቆ እንደጨረሰ ሄርሜላ ፊቷን ዞራ ማልቀስ ጀመረች። ከዛ ኤፋ በቃ እንግዲህ ወልቋል፣ ከዚህ በኋላ አብራችሁ አትሆኑም እያለ አይኑ ያለ እንደው እሷ ዳሌ ላይ ነው። ማርያምን በጣም ወዷታል መሰል ልጅቷን ግን ማለት ነው። አብርሽ ከሷ ጋር ካልሆነ እኔ ልሁን አታብሬ አይነት ነገር ነው። እኔ እንጃ ብቻ ወዷት ምን አላቅም። ብቻ ዳሌዋ ላይ ሲያይ ነበር። ባለፈውም እንግዲህ ታውቃላችሁ ሄዶ ሲደባብሳት ነበረ። ምክንያቱም ልጅቷ ራሷን አለማስከበር ይኸው እንደዚህ ያስንቃል። ገባችሁ? ያስንቃል። ላገኘችው ሰው ትጋደማለች ብሎ አስቦ ነው እንግዲህ። ተነቀሽ ነው እንጂ እኔ ቆንጆ እና እንደ ሴት ሄርሜላ ሳዝናኛለች። ዝም ብላ በዛሬው እንዲሁ ስታለቅስ ግን ስህተቷ መጀመሪያ ነው። በግድ ከሷ ጋር ማድረጓ፣ የሰው ባል መቀማቷ በጣም ብዙ ስህተት አለበት። ይህ ሁሉ ስህተት ይዛ ሄርሜላ አሁን ምንም አብርሽም በደላትም አልበደላትም አታሳዝነኝም።
ቢኮዝ በግድ ነው ከሷ ጋር እንደሆነ ያደረገችው። አብርሽ እንደዚህ እንደሚሄድ መጠርጠር ነበረባት። ምክንያቱም ብዙ ጊዜ እንደዚህ አይነት ፋውሎች ይሰራል። የሶሻል ሚዲያ ሰው ነው። አሁንም እየተወነ ነው እና አብርሽ ይመችህ እንግዲህ፣ አልፈልግሽም፣ ከህይወቴ ውጭልኛ አለሽ። አሁን ሄርሜላ እኔ እንደ ሴት የምመክርሽ ነገር ቢኖር ከህይወታቸው ውጭላቸው፣ እነሱ ይኑሩበት። የምር ጥፋቱ መጀመሪያ ነው ያንቺ። አንደኛ በግድ ካንቺ ጋር፣ ሁለተኛ ሩታ ስትሰቃይ እንደዛ እርጉዙና ቤታ እናትና አባቷ ቤት ድረስ እየሄድሽ ስትጮሂ ስትመጻደቂ፣ ከዛ ደግሞ ቀለበት አሰረልኝ ብለሽ ስትጎርኝ በግድ ኮና በግድ ከዛ በግድ ሽማግሌ ሁሉ ካላክ እያልሽ ስትጨቀጭቂው መረረውና ሄደ። ደግሞ ላንቺ ሽማግሌ መርጦ ጋቢልነት አባት ገሱ ምን በወጣው ሀቢብቴ። እና ደግሞ አሁን ራሱ ተመስገን በይ እናቱ፣ ተመስገን በይ። አንድ ቁርጥን ማወቅ ጥሩ ነው። እንደው አንድ ቁርጥን ማወቅ የመሰለ ነገር የለም። ምክንያቱም አንዴ ሩታ ጋር አንዴ አንቺ ጋር እያለ ህይወትሽን ቢበጠብጠው ነበር እንጂ አሁን እኮ ሩታ ላንቺ በጣም ጥሩ ነው ያረገችልሽ። እንደ ሴት እንደውም ተረርታሻለሽ ብዬ ነው የማስበው። በቃ አንቺን እርግፍ አርጎትቶ ከሷ ጋር እንደሆነ ያረገችልሽ። ስለዚህ አንድ ነገር ቀሉልሻል። ቢያንስ አንቺ ከዚህ በኋላ ሌላ ህይወት መጀመር ትችያለሽ። ግን ልጅቷ የመጀመሪያ ሀሳብ ያላት አይመስልም። በግድ ከሷ ጋር እንዳረገች አሁንም በግድ ከሩታ ወጥታ ለራሷ ለማድረግ እና አብርሽን እንደውም ሄርሜላ መተት እንዳታረግበት ፍሩልኝ ጋይስ። ደግሞ የሄርሜላ ደጋፊ ነን የምትሉ ሰዎች ማለት ነው፣ ትልልቅ ሰዎች እንደው እኔ ትገርሙኛላችሁ። ላይ በላይ ቁጭ ብላችሁ አንዳንድ ሰዎች ከፍሬው ጋር ሆነ ኤፍሬም ለፍሬው ልብሱን ሰጠው፣ ፍሬው ወስዶ ሻሸመኔ ያስደግሙበት። በስማም እናንተ ምን ጉር ናችሁ? አብርሽን አታውቁትም እንዴ? እንደዛ አይነት ፋውል ሁሌ እንደሚሰራ አብርሽን የማታውቁ ሰዎች ካላችሁ ከመጀመሪያው ጀምራችሁ አብርሽ እኮ ለፍቅር ሽምግልና ላኩ ብሎ እኮ ዝም ብሎ የውሸት ያክስቶቹን አጎቶቹን ሰብስቦ ሶፋ አልብሶ ሽማግሌ ላኩ ብሎ ፋውል የሰራ ሰው እኮ ነው። አብርሽ እኮ በጣም ምርጥ ጉራዬ የስራ ሰው ነው። ዩቲዩብ እንዴት እንደሚሰራ በደንብ ጠንቅቆ የሚያውቅ ሰው ነውና አብርሽ ጤነኛ ነው። ምንም አልሆነም ሲጀመር ማለት ነው። በቃ የተሰጠው ካራክተር ነው። እዚህ ጋር ፍዝዝ እንዲል ተሰጠው። ካራክተሩን ተላብሶ ተራል እንጂ የሚናገራቸው ቃላቶች በጣም ትክክለኛ ሰው፣ ምንም ያልሆነ ሰው የሚናገረው ንግግር ነው። ስለዚህ አብርሽ በሰላም ከልጁ እናት ጋር ይኖር። ሄርሜላ ስህተትሽ መጀመሪያ ከሱ ጋር በግድ እሱን ወጥተሽ ወደ አንቺ ማቅረብሽ፣ እኔ በጣም አፍቃሪ ነኝ፣ እኔ ፍቅር እሰጣለሁ፣ እኔ ምናምን ብለሽ ተመጻድቀሽ ወደ አንቺ ካመጣሽ በኋላ አሁን አቤላ ምን ይዋጠው የኔ አለቅላቂ ዋይ ተለያየን። አሁን ነበር ማልቀስ። አቤላ ምን ይዋጥህ ወንድም አለም። አሽቃብጠህ ሄርሜላን ነው የሚመርጠው። ሩታ ጋር መቼም አይሆንም። እኔ ድሮም አላምንም፣ አሁንም ከዚህም በኋላ አላምንም። አብርሽ ሩታን ትቶ አይሄድም። ምክንያቱም የልጅነቱ ናት፣ የስኬት ቁልፉ ናት፣ በችግር ጊዜ አብረው የነበረችው ናት። ሲኖረው ሲያገኝ ሳይሆን ሳይኖረው ደሃ እያለ ምስኪን እያለ አብረው ያደገች፣ በችግሩም በመከራውም በስቃዩም አብረው ያደገች ናት። አሁን የመጣች አይደለችም እንዳንቺ ከፈመሰ ምናምን በኋላ። ስለዚህ የልጅነት ጓደኛ ደግሞ አይረሳም። ስለዚህ የልጆቹ ህይወታቸውን ይኖሩበት። ከህይወታቸው ውልቅ በመጣግርሽ ውልቅ ብለሽ ሂጂ። በቃ እዚህ በኋላ አታለቃቅሽብን። በቃን ሰለቸን ያንቺ ልቅሶ እንዴ! ይሄ እንደሚፈጠር ለምን ቀድመሽ አልጠበቅሽም ሄርሜላ? እውነቴን ነው፣ ስህተትሽ መጀመሪያ ነው።